ሰላም ጤና ይስጥልን ውድ የብስራት ቤተሰቦች፣ ዛሬ ከአዲስ አበባ እስከ ስዊዘርላንድ በመዝለቅ በአንድ ጣሪያ ስር ያደጉ በአንድ ክለብ ሜዳ የተፈተኑና የኢትዮጵያ ብሔራዊ ቡድን ማሊያን በኩራት የለበሱ ሁለት ወንድማማቾችን ይዘንላችሁ እንቀርባለን። ከሁለቱ ወንድማማቾች ጋር የማደርገውን አዝናኝና ልዩ ቆይታ እስከ ፕሮግራሙ ፍጻሜ ድረስ እንድትከታተሉ የሚጋብዛችሁ ደግሞ ፕሮግራሙ አዘጋጅና አቅራቢ መላኩ ወልደሰንበት ነኝ። መልካም ቆይታ። አሁን የምንገኘው የመድን የልምምድ ሜዳ ላይ ነው። ከጀርባዬ እንደምታዩቸው ደግሞ ልክ እንደናንተ የዛሬ 20-30 ዓመት በፊት ወደ መድን ዋናው ቡድን ለመግባት በታዳጊ ቡድን ተጫዋቾች ምልመላ ላይ ነው ያሉትና ምን ትውስታ አለው? እኔም ኦልሞስት በእነዚህ እድሜም ባይሆን ያው ከቢስ አድግ የዚህ አይነት ስሜት ነበር የሚሰማኝ። ምክንያቱም እዚህ ሜዳ ላይ መጥተህ ከትልቆች ተጫዋቾች ጋር ትሬኒንግ ስትሰራ የሚሰማ ስሜት የተለየ ስሜት ነው እና እሱን ስሜት ነው አሁን እየተሰማኝ ያለው። ለመጀመሪያ ጊዜ ወደ ዋናው ቡድን አድጌ ከዋናው ቡድን ጋር የሰራሁበትን ጊዜ አሁን እያስታወሰኝ ነው ያለው ሜዳው ላይ። ሀብቱም ሁሉ ነገርክ እንግዲህ እዚህ ሜዳ ላይ ይመስለኛል ጅምሩ። ተክሌ እንኳን ከዛ በፊት እዚህ ሜዳም ጋሽ ታዴጋም ብዙ የሞካከራቸው ነገሮች አሉና አንተ ግን ከታች ጀምሮ ስትመጣ እዚህ ሜዳ ላይ ነው ጅማሮክና ምን ተሰማው? አሁን እንዳልከው ነው። ከዚህ ጀምሮ የተጫወቱበት ቡድን ይሄ ነው፣ ሜዳውም ይሄው ነው ማለት ነው። እኛ እንደዚህ ሙከራ በጣም ብዙ ሰው ነበር። የመጀመሪያ ሙከራ ጊዜ ወደ 500 ምናምን ሰው ነበር የነበርነው። ስዩም አባተ ነበር እዛኔ የሚመረምለው እና ራሱ ከዋናው ቡድን መጥቶ ይመለምል ነበር። አሁን የሚገርምህ እኛ ምልመላ ላይ ራሱ እንደዚህ ምርጫ ላይ የዋናው ቡድን ተጫዋቾች እዚህ ቁጭ ብለው ነው እንትን የሚሉት። ስዩም አባተ ነው መጥቶ ከነፍሱን ይማረው አማራ ዘውዴ ጋር ሆነው ምርጫ የሚያደርጉት የነበረው እና የሚገርም ትዝታ ነው። እሱን ጊዜ ነው የሚያስታውሰኝ ማለት ነው። እዚህ ሜዳ ላይ ነው የመጀመሪያም ክለብ ይሄ ነው። የመጀመሪያም ልጅም ሆኜ የምመጣበት ስለነበረ ተክሌ ጋር ስለመጣ ስለነበረ ለኔ ከልጅነቴ ነው ቲም ሳልገባም ጀምሮ የነበረ እንትን ነው ማለት ነው። ከምርጫ እንግዲህ 5 እንግዲህ 25 ሰው መያዝ በጣም ከባድ ፈተና እንዳለው የሚናገር ይመስለኛልና ከምርጫ ስታልፍ የነበረው ነገር እንዴት ነው? አሁን እንዳልከው ነው በጣም ከባድ ነበር። የዛን ጊዜ የታወቀ ነው። የትኛውም ቲም ስትሄድ በጣም ብዙ ሰው ነው የሚመዘገበው የነበረው እና ለኔ ራሱ ግራ ነበር የሚገባኝ። ከ500 ሰው 20 ሰው 15 ሰው ለመያዝ በጣም ከባድ ነው። ግን ያው ረድቶኝ ስዩም አባተ ነበር አሰልጣኝ። ነገሮች በየእንትኑ አንድ 50 ሰው ይቀራል 40 ሰው ይቀራል እንደዛ የተባለ መጨረሻ ላይ 15 ሰው ቀረ ማለት ነው። ኦኬ እንግዲህ እናንተ ለተለያዩ ክለቦች ተጫወታችሁ አሳልፋችኋል። ነገር ግን የመጀመሪያው መሰረታችሁ ኢትዮጵያ መድን ነው። ብዙ ጊዜ ከታች ያደጉ ልጆች ለመጀመሪያ ክለባቸው የተለየ ፍቅር ስሜት አላቸው ይባላልና የማሊያ ፍቅር የክለብ ፍቅር ማለት ለእናንተ ምንድን ነው? ለእኔ የክለብ ፍቅር የማሊያ ፍቅር ማለት እኔ በመድን ቤት ውስጥ ነው ያወቅኩትኝና የኳስ መሰረቴ ያው እንዳልከው ጋሽ ታዴ ጋር ነው። ከዛ በኋላ ግን ያው መድን ቢገብቼ ከቢ ወደ ዋናው ቡድን ሳድግ የሚገርም ቤታችን ውስጥ ሙሉ ቤተሰብ ያው ከኔ በኋላም ደግሞ ያው ሀብቶም በመድን ውስጥ በመጫወቱ ይመስለኛል ቁም ሳጥናችን ላይ ብታይ በቃ የመድን አርማው እንደዚህ ሁሉ በክቡ ይለጠፋል እና ቤተሰባችን በሙሉ የመድን ቤተሰብ ነው ማለት እችላለሁና እኛ የተጫዋቾቹ የኔና የሱ ብቻ ሳይሆን የፋሚሊያችንም በቃ ለመድን ክለብ በቃ ቤተሰባዊ የሆነ ፍቅር ነው ያለው ለቲም እና ያደኩበት ቤት ስለሆነ ለኔ መድን ልዩ ቦታ ነው የምሰጠው። ልዩ ፍቅር አለኝ ለመድን። ያው እንዳለው እኔ ደግሞ ያው ለኔ ደግሞ ለየት የሚያደርገው እሱ እዚህ መድን በሚጫወትበት ሰዓት ላይ መጣ ነበር። ያው ከነሱ ጋር ነበር የምገባው። እሱ ተጥቂጄ ነበር የምገባው ስቴዲየም። የማታ ጨዋታ ሲሆን ደግሞ ጨዋታው ካለቀ በኋላ ስለሚመሽም ከነሱ ጋር እዚህ ነበር የማድረው ልጅ ሆኜ ማለት ነው። እና ከዛ ጀምሮ ስሜቱ ያለው የዚህ የመድን ስሜት ውስጥ ለኔ ይለያል። ገና ክለብ እንኳን ሳልገባ ነው የነበረው ስሜቱ። እንዳለው ማዘርን በጠይቃት ከመድን ውጭ ቲም ያለ አይመስላትም። ቤት ሙሉ ፋሚሊ በመድን የተለከፈው ሁሉም የመድን ደጋፊ ነው። ቤተሰብ ነው። በቃ ለኛ መድን ማለት በቃ ቤተሰብ እንደ ቤተሰብ ነው። እንደ አንድ የሆነ አካላችን ነው። ለዛ ነው የሚሰማኝ። መድን ከሌሎች ክለቦች የሚለየው በምንድን ነው? መድን እንግዲህ ከሌሎች ክለቦች የተለየ ብዬ እኔም ወስደው የነበረው መከባበር ፍቅር
እኔ ካደኩበት ጀምሮ አሁን ለምሳሌ ከኔ በፊት እና አብርሃም አብዲ እና ግርማይ ገብራይ እና ወርቅነህ እና ወልደ አማኑኤል እና ሙጌታ ጌታቸው እንዳለና አስገደው ምናምን እንደዚህ ተጫዋቾች ነበሩና እኛ ከቢ ስናድግ ይሰጡን የነበረው ፍቅር ከዛ በኋላ እኛ ደግሞ እነሱ ጨዋታ ጊዜያቸውን አብቀተው እኛ ሲኒየር መሆን ስንጀምር ደግሞ ከቢ የሚያድጉ ተጫዋቾችን ልክ የነሱን ያህል ነበር የምንከባከባቸው ከስር የሚያድጉት እና የመድን ትልቁ ፍቅር በቃ ከስር የሚመጡትን ሲኒየር ተጫዋቾች የሚሰጧቸው ፍቅር እና ለምሳሌ አብዲ በየውጭ ጨዋታ በምንጫወትበት ጊዜ ብዙ ጊዜ ክፍል ውስጥ አንድ ክላስ ውስጥ የምመደበው ከአብዲ ጋር ነበረ እና ትሬኒንግ ሰርተን ምናምን ነገር ልክ ትሬኒንግ እንደጨረስን እሷ ሻወር ትገባና ትጥቋን ምናምን ነገር እዛው ዝም ብላ ትተው ነው እንትን የምትለው እና ከሷ ቀጥዬ እገባለሁ የእሷን መጀመሪያ ትጥቋን አጥብላታለሁ አሰጣላታለሁ ከዛ በኋላ ደግሞ የራሴን አጥባለሁ ያን ያህል ነበረ ፍቅር እኔ የእውነት ነው የምነግርህ እኔ ባደኩበት ጊዜ በጣም ነበር የምታዘዘው በጣም አክብራቸው ነበር ደግሞ የሚከበሩ ልጆች ናቸው ሰውን ለማክበር መከበር አለበትና ምን ያህል ፍቅር እንደሚሰጡን አይ ስለነበረ እኔ ደግሞ በቃ የበለጠ ለነሱ ፍቅርና አክብሮት ደግሞ ሰጣቸው ነበርና ከአብዲ ጋር እንደዛ በማድረጌ በጣም ደስተኛ ነበርኩ እና በጣም ነበር የሚገርማት እሷ ራሷ በቃ እና ገና ከቢ አድጌ ምናምን ነገር ጥሩ ደረጃ ላይ ድረስ እንደምችል ተነግረኝ ነበር እና ያው የመድን ትልቁ እንትን ከላይ በተዋረድ የመጣ ከዋናው ተጫዋች ከለሚመጣው ያለው አክብሮትና ፍቅር በእንደዛ አይነት መልኩ ስለሄደ ነው ስቲል በቃ እንደዛ አይነት ነገር ውስጥ ፍቅር ውስጥ ያለው የመድን ድርጅት ቸት ምንድነው መድን የሚለየው መድን በመጀመሪያ ሊለየው የሚችል የነበረው በእኛ ሰዓት ላይ ከስተው የመጀመሪያ በካምፑ ራሱ ያለው ነገር ስታይ ለአንድ ለስፖርተኛ ምቹ ነው ከሜዳው ጀምሮ ከካምፑ ጀምሮ ያለው ነገር መድን የመጀመሪያ እንድትመርጡ ያደርጋል ከሁሉ የተሻለ ሁለተኛ ደግሞ ተክለ እንዳለው መድንን የምትወደው በውጤት ብቻ ሳይሆን በሚያደርጋቸው እንቅስቃሴዎች የተለየ ነበር በዛ ሰዓት መድን በፊት አስታውሳለሁ ጥሩ ሳንጫወት ከምናሸንፍ ጥሩ ተጫውተን ብንሸነፍውላ ኮሚቴዎቹ ደስተኛ የሚሆንበት ጊዜ ነበርና መድን ይለይ ነበር በዚህ የተነሳ በአጫወቱ እንዳልከውም ቲም ውስጥ የነበሩት ተጫዋቾች ሲኒየሮቹ ሰገናቸው ለታዳጊ ያላቸው ክብር ቲም ውስጥ ብዙ ነገር ይለያል እና አሁን እናወራለን ከሌሎች ቲም ካደጉ ልጆች ጋር እና የዚህ ያደኩበትን አሁን ታዳጊ ቡድን የወጣት ቡድን ተገናኝተን እንትናኩ እንደዚህ ናቸው ስንላቸው የሚገርማቸው ሰዎች አሉና የሚመጣው አጋጣሚ ይሁን ምን ይሁን እዚህ መድን ውስጥ የሚመጣው ያለው መንፈስ ይሁን ሁሉም ስርዓት ያለው ለታዳጊ ጥሩ ነገር ያለውና መከባበር የበዛበት እንደነበር ነው ማስታወሰው መድን እንግዲህ በእኔ ከሌላው ክለብ ትንሽ ለየት የሚያደርገው አሁን ላይ ምናልባት ቅዱስ ጊዮርጊስ ሊመሳሰል ይችላል በተረፈ ግን የትም ክለብ ላይ የሌለ ነገር የመኖሪያ ካምፑና ሜዳው አንድ ላይ መሆኑ እንደ ተጫዋች ምን የጨመረላችሁ ነገር አለ በእኛ ጊዜ ለምሳሌ የሜዳው ሜዳ አጠገባችን መኖሩ አንደኛ ያለንበት ካምፕ ከከተማ ርቀት አለው እንደፈለክ ወጥተህ ሄደህ የምትመለስበት ስላልሆነ በዛም በእኛ ሰዓት በእኛ ጊዜ ተጨማሪ ትሬኒንግ ሁሉ እንሰራ ነበር አሁን ለምሳሌ ጧት 3 ሰዓት ወይ 4 ሰዓት ትሬኒንግ ከሰራን ሙሉ ቀን ረፍት ስለምናርፍ 11 ሰዓት ላይ ምናምን ወጥተን ወይ መሃል በገባ እንጫወታለን ወይ ደግሞ የሆነ ስፖርት ተጨማሪ ነገሮችንስ የመስራት እድሉ አለ ሜዳው አጠገብ ሲሆን እንደዛ አይነት ነገር አለና በእኛ ጊዜ ተጨማሪ ትሬኒንጎችን ሁሉ የምንወስድበት ጊዜ ነበር እና ሜዳ ሁሌ አጠገብ ሲኖር ራስን ለማሻሻል ኤክስትራ የሆነ ትሬኒንግ ለማድረግ ይረዳሃል እና ያን ነገር ለኛ ጠቅሞናል ብዬ አስባለሁ አብቻስ ምን ታደርግ ነበር ሜዳውና ካምፑ አንድ ላይ በመሆኑ ይሄ አሁን ተክሌ ያለው ነገር መድን ቤት የተለመደ ነው መሰለኝ በእኛም ጊዜ ጧት ትሬኒንግ ሰርተን ማታ ላይ እንቀጣጠራለን የተወሰኑ ሰዎች ባልገባ ለመጫወት ወይ ደግሞ ሹት ለመስራት የሆነ በሚጎል ነገር ላይ አለ እንደዛ ነገር ሁሌም አለ ደግሞ ከፊታችን ደግሞ ነበር አሰን ሁሌ አሪያ ነው ተኝተህ የሆነ ሰዓት ስትነሳ ሜዳ እየዞረ ታገኘዋለህ ከዛ አንተም ትነሳሳለህ እነሱ የሚያደርገው ነገርስ እንደዚህ ያነሳሳ ነበር እንደዚህ አይነት ኤክስትራ ትሬኒንግ እዚህ አለ የሆነ ሰዎች አሉ በቃ የሆነ ሰዓት ላይ የሆነ ሰው ሲወጣ እዚህ የሚሰራ ሰው አይጠፋም እና ያ ትልቅ አድቫንቴጅ አለው አጠገብ ካለ ሜዳ እሱ ነገር እናደርግ ነበር ሹት እዚህ ነው ያስተካከልከው ሹት እዚህ የሚገርም ከሳሚ ሚሪና ጋር በጣም ፉክክር ነበር እኔ እንደዚህ ያደርጋለሁ እና በቃ ማታ 10 ኳስ ይዘን ወተን እንደውም አዱኛ ነበር የዛን ላይ ተከከፈል ይሰጠናል ባደራ መልክ ነው የሚሰጠን ያው ከመምታሽ ውጭ ይወጣል ቅጠል ውስጥ የሚገባል እና እዚህ ጋር ሁሌ ፉክክር ነበር በቃ ሚሪንዳም ጥሩ ቅጣት ምትመጪ እሱም ጥሩ ሹት መታንደ ፉክክር ነበር እና
እቺ ቦታ ላይ በቃ ሁሌ ማታ ማታ ሹት ነበር። እዚህ መድን ሜዳ ሁሌ ስመጣ ማስታውሰው ነገር ቅድምም ተክሌ ሲያወራ ነበርና አዲስ አበባ ስቴዲየም ሲሆን መሀል ሜዳው ነው የሚመለጠው። መድን ግን አሁን እኛ ያለንበት ቦታ ነበረ ሁሌ መላጣ የሚሆነው ለምን ነበር? በእኛ ጊዜ እንግዲህ ከዚች ከካምፓችን ልክ ስንወጣ የምናገኛት እችን ነው። እችን ኮርማን እዚህ አካባቢ ነው የምናገኛት። የኛ ግሩፕ ኃይለኛ ግሩፕ ነበረ። ብሩክ አለ፣ ማቻ አለ፣ በላያ ጉልማ፣ አንድሪያስ አለች፣ ቴድሮስ ቀነኔ አለ እና እዚች ጋር 7 ሆነን የምንጫወታት መቼም ማረሳትም እና መጀመሪያ ገና ስንገባ የታወቀ ነው ብሩክና ማቻ ናቸው የሚገቡት እና ሁለቱ ደግሞ በቃ በተለይ ማቻ በቃ አይን ላይ ነው የሚመጣበት አክለ በቃ ንዴትም አለ። አሁን በላያ ይሁን ላይለን ካገባ ወይ ደግሞ የሆነ ነገር ካደረገ ይጨፍርበታል እና ከብሩክም ጋር እንደዛው እና እቺን ቦታ ሁሌ ማታ ማታ ሁሉ እናጠጣታለን በቃ እንዳትበላሽብን እና እቺ ቦታ ሁሌ በቃ ከስንወጣ ወደ ትሬኒንግ መሀል በገባ ከተባለ እዚሽ ጋር ነው። ሌላ ቦታ የትም አንሄድም በቃ የኛ ግሩፕ ሁሌ እዚሽ ጋር ነውና ለዛች ነበር እዚሽ ጋር የምትመለጠው። እንደዛም ሆኖ ግን በጣም ነበር የምንከባከባት። ብሩክ ግን እኮ መሀል ባልገባ ላይ በጣም መጭናጫ ነው። እንዲያውም አንድ ጊዜ ማስታውሰው ሁሉ ጊዜ ኳስ በተነካበት ቁጥር አልተነካም እያለ ይበጠብጣልና ከዛ አረብ ተነክቶባል ሲባል እስጢፋኖስ ሲሙት እያለ እየማለ አስቸገረና በኋላ ሐሰን ሰሞን አንተ ያንተ አባት ተርሚኔተር ነው እንደ ወይ እውነት ነው። ሁሌ ብሩኬ ሲምል እስጢፎ ይሙት ነው የሚለው በቃ ምንም በቃ ትክክለኛው በቃ አለም አፉ ላይ ስላለ ነው እንጂ አለ በቃ ሁሉም ያመነበትን እስጢፎ ይሙት ልከቻለሁ ይላል። አልከውም እኮ ባጠገቡ አላለፈም እኮ በቃ ይላል። ግን ደስ የሚለው እሱ ምንድነው ተከራክረን ነው ግባክ ምናምን ካልከው 3 ሆነ ያምንልሃል ይገባል። ለተወሰነች ጊዜ መከራከረ እንጂ ድብን ያለ ክርክር ተከራክሮ ነው አንተ አይስልም። ክርኩ ወከባ አለ እሱና ማቻ ሁለቱ ናቸው በጣም ራፍ መሀል በገባ ከገቡ ግን በቃ በጣም ጭቅጭቁ አለ በቃ ግን ሁላችንም ነው ብሩክ ያልተነካም እንደዚህ ነው ምናምን ነገር ካልነው ግን ይቀበላል። ግን አሁን ያ ባህሪያቸው እኩል ዋናው ጨዋታ ላይ ባለ ልምምድ ላይ ያው ነው አለ ዋናውም ላይ የሚገርም ነገር በቃ ብሩክ ካጠፋ አንገቱ ላይ ሄደን ነው የምንቆምበት። በማንም ያጥፋ ይሄ ዝም ምናምን የሚባል ነገር የለም በቃ እና የፈለገ ነገር ተሰዳድበን የፈለገ ነገር ተነጋግረን ልክ ጨዋታው ስታልቅ ግን ኖርማል ነው። የመድን ቤት በጣም ደስ የሚለ ሚድፊልድ ተከላካዩ ካጠፋ ሚድፊልዱ ማጥቂው መጥቶ በቃ በጣም ነው የሚጮህባቸው። እኛም ደግሞ ካጠፋን መሀል ላይ እነሱም እንደዛው ነው የሚያደርጉን። ፊት ያሉም እንደዛ በቃ ይሄ አላቅም በቃ የምናገረው ንግግር የፈለገ መጥፎ ነገር ብትናገር ኔጌቲቭ የሚወስድ የለም መድን ቤት ውስጥ በዛን ሰዓት ሁሉ ፖዚቲቭ። ምክንያቱም ተሰዳድበን ውጤት ያስታርቀናል እንላለን። ፈለግ በቃ እንመታታ ሁሉ ነው የምንባባለው እና ግን ከውጤቱ በኋላ ልክ ጨዋታው እንደተነፋ ፍቅር ነው። ማንም ስለዛ ነገር የሚያነሳ ነገር የለም በቃ እና ደስ የሚል ጊዜ ነው። አብትሻስ አንተስ እናንተ ጋርስ በእናንተ ጄኔሬሽን ላይ የነበረው ነገር እንዴት ነው? በእኛም ጊዜ ያው እንፈላለግ ነበር። ያው ከቢያደግን ልጆች እንደዚህ ባልገባ ስለሆነ ተፋርገ ነበር የምንጫወተው። የኛ ደግሞ ያችን ወጣት ዝላይ ነበረች የምንጫወተው እና የኛም አወቀ ነው ፒኮሎ ነው ሳሚም አለ ያሬዴማንም አለ። የኛም እንደዛው ነበር። መሀል የገባ ያው ነግቶበት ነው የሚወጣው። ውሃ ተረጭቶ ምናምን ካልሆነ በስተቀር ከባድ ነበርና ሜዳውም ይመቻል ባልገባ በቃ የማይረሳ። አሰልጣኞች ግን አይወዷትም አንድ ቦታ ላይ ስትለምዱ። አሁን በተለይ አሁን የቡድኑ አሰልጣኝ ነው ገብረመድህን ኃይሌ ቦታ እየቀያየረ ነው የሚያጫውታቸውና ሜዳ ትጎዳላችሁ የሚል ነገር ይፈጥራል። የሚገርም በእኛ ጊዜ እንደዚህ አይነት ነገር አለ። ነብሱን ማረና ገዛይ ማን ያዘዋል ነበር በብዛት የዛን ጊዜ ማለት ነው። ይሄ ብሩክ ማቻ ምናምን በነበርንበት ሰዓት ገዛይ ማን ያዘዋል ነው የነበረውና እንደውም እዚህ ከሌለን ነው የሚደብረው በጣም ነው በቃ እቺ ቦታ እዛ ሄዱ ብለንም አንሄድለትም ያውቀዋል። ምክንያቱም እዚች ጋር ራሳችንና የምናጠጣው ሜዳዋን ከተበላሸች እንኳን ከተቆፈረ የሆነ ነገር እንትን ካለ ማታ ላይ አጠጥተን ነው ለበነጋታው የምናስተካክለው። ያን ያህል እንደዛ እንደምናደርግ እሱ ራሱ ከካምፕ አይወጣም ብዙ ጊዜ እኮ አለ ካምፕ ውስጥ እና ስለሚያየን ተጽዕኖ ይፈጥርብናል። ይፈልጓታል እሱ ራሱ ይፈልጓል። አንዱ የመቆጣጠሪያ መንገድ እኮ በቃ እሱን እኮ ነው ደስተኛ ነው። ምክንያቱም ተጫዋች ሳይወጣ ሜዳውን የሚያጠጣ ተጫዋች እንደዚህ ምናምን እኮ ከባድ ነው። በእኛ ጊዜ ግን በቃ ሜዳዋን ለመጠበቅ በቃ እናጠጣት ነበር ቁጭ ብለን እና ያው ብዙ ጊዜ ተጽዕኖ ይፈጥርብንም ነበር። እስቲ ስለ ስኬትና ድል እናውራ። አሁን ደግሞ ተክሌ እንግዲህ ከመድን ጋር የተለያዩ ዋንጫዎችን አግኝታል። በዋናነት ግን የኢትዮጵያ ፕሪሚየር ሊግ ትልቁን ዋንጫ ያገኘው ከኢትዮ ኤሌክትሪክ ጋር ወይም የቀድሞ መብራት ኃይል ጋር ነውና ያ ዋንጫ በአንተ ህይወት ውስጥ የፈጠረው የኤልፓው በመድን ድርጅት ውስጥ የሚገርምህ ከውጤት አንፃር ነው የነበረው።
ከጨዋታ አንጻር ነው እንጂ ይሄ ሻምፒዮን ሆናለን ምናምን ይባል ነገር ብዙ ጊዜ አልነበረም። በእኛ ጊዜ አሁን በእኛ ጊዜ አሁን ለምሳሌ ወጣቶች ስለነበርን ይመስለኛል ጨዋታው ላይ ትኩረት የምናደርገው እንጂ ሻምፒዮን መሆን የሚችል ቲም ነበር። በዛን ሰዓት ጥሩ ቲም ነበረን። ግን አላቅም እኔ ልጅነትም ሊሆን ይችላል ወይ ደግሞ አላቅም የሆነ ጨዋታ እናሸንፋለን፣ ጠንከር ያሉ ቡድኖች እናሸንፍና በማይ ቡድን ደግሞ እንሸነፋለን፣ እንጥላለን እና ያ ነገር ይቆጨኝ ነበር እና መብራት ኃይል ስገባ ግን ይመስለኛል በስዬ ነው የገባሁትኝ። ማለት ጥሩ እድሜ ላይ ነው የገባሁትኝ። በዛ ላይ የዛን ጊዜ የነበሩት ተጫዋቾች ደግሞ የመብራት ኃይል በጣም ታዳጊ ልጆች ከሲ ያደጉ ልጆች ነበሩ። እነ ቻይና፣ መስፍን ድክሬ፣ አለማየሁ ዴል ፔሮ፣ ዮናስ ገብረ ሚካኤል፣ መስፍን የሚሏት በቃ እነ በሶ፣ እነ ታፈሰ ታምራት፣ ሎቲ በጣም ህጻናቶች ናቸው እና በጣም የሚገርም እነሱ ከሲኒየር ደግሞ አፈወርቅ አለ፣ ጸጋዛባ አለ፣ መደያስ አሉ፣ ቡሎ አለች እና የሚገርም በቃ ደስ የሚል ቲም ነበር። 92 ነፍሳቸውን ማርና ጋሻጎስ ናቸው ወደዛ እንድገባ ያደረጉኝ። 92 ላይ መጀመሪያ አካባቢ እንደውም ጥሩ ቲም አልነበረም መብራት ኃይል። መጨረሻ አካባቢ ላይ ነው ሁለተኛ ሆነን ጨረስን እንደውም። ከዛ 93 ላይ ማን ይቻለው ቲም ነው ሶስቱንም ዋንጫዎች በቃ ሙሉ እንትኑን ከአንዳንድ እኮ በቃ ስንት አግብተን እናሸንፍ ነው እንጂ ለማሸነፍ እንኳን እንጠራጠር ከማንም ቲም ጋር ስንት ያገባል ዛሬ መብራት ኃይል። አሁን ለምሳሌ ቡሎ ከሁለት ሰጥተው ሁለተኛ ያገባ ልጅ ነው። ሲሞን አለ እንታፈስ በቃ ሙሉ ቲሙ በቃ የማሸነፍ ብቃት ነበረውና መድን መብራት ኃይል ውስጥ ስጫወት እኔ በስዬ እንደገና ካጠገብ የነበሩት ልጆች ደግሞ እነ ያሬድ ጌታቸው አለ የሚገርም ተጫዋች በቃ አይን ውስጥ የማይገባ ግን በቃ ድንቅ የሆነ ተጫዋች ነው። መሀል ሜዳ ላይ እንደፈለክ ነፃነት ሰጥቶ ታታሪ ሰራተኛ እስማ እኔ እንደሱ አይነት ስኪመር ኢትዮጵያ ውስጥ አይቻላልም። በቃ ከስነ ስርዓት ጋር ከችሎታ ጋር ትንፋሽ አይደለ በቃ ዞር ስትል በቃ ወርዶ ነጥቆልሃል። በቃ በጣም እንትን ይሰጥሃል። በቃ እንድትጫወት ሙሉ ነፃነትን የሚሰጥ ተጫዋች ነው እና መብራት ኃይል የነበረው ፍቅር የነበሩት ተጫዋቾች ናቸው ያን ዋንጫ ልናገኝ ይቻላል እና ነፃ ሆኜ በቃ ደስተኛ ሆኜ ነበር የተጫወቱት እዛ ቲም ውስጥ። የመድን ያህል ነው በቃ ተጫዋቾቹ መድን ውስጥ የነበሩ ታዳጊ ተጫዋቾች ነው የሚያስታውሱኝ እዛ የነበሩት ልጆች እና ጥሩ ጊዜ አሳልፈያለሁ። ምን አስገኝቶላል ስኬቱ? መብራት ኃይል ውስጥ በህይወቴ የፕሪሚየር ሊግ ዋንጫ አልበላሁም ነበረ። በመብራት ኃይል ነው ያን ያሳካሁት። እዛ ላይ ደግሞ በጣም ቶፕ ደረጃ ላይ የደረስኩበት ሰዓት ነበር በዛን ሰዓት ጊዜ ብዬ አስባለሁ። ከራሴ ሳይሆን ከሰው ከሚነግርህ ነገር ጥሩ እንደነበርኩኝ ይታወቀኛል። መብራት ኃይል መቼም 93 ዓመተ ምህረት በተለይ በጣም ጥሩ ጊዜ ነው። እግር ኳስ በጣም ቀሎ የምትጫወትበት ጊዜ ነበር። እንደፈለኩ ሆኜ በቃ ነፃ ሆኜ የተጫወትኩበት ሰዓት ስለነበረ መብራት ኃይል የተጫወትኩበትን ጊዜ በጣም ውጤታማ ነበር። ሀብቶም እንግዲህ ቀደም ሲል ተክሌ እንደገለጸው የመጀመሪያውን የሊጉን ትልቁን ዋንጫ ያገኘበት ወቅት ነበር። ያ የሱ ድል ላንተ የፈጠረው ነገር ምን ነበር? አዎ የዛን ጊዜ እነሱ 93 የፕሪሚየር ሊግ ዋንጫ ሲበሉ እኔ ገና ነበር አስታውሳለሁ። በቃ አንድ ተጫዋች ያው በኢትዮጵያ ፕሪሚየር ሊግ ሲጫወት ትልቁ ስኬት የኢትዮጵያ ፕሪሚየር ሊግ ዋንጫ ማንሳት ነውና ረጅም ዓመት ሲጫወት ደግሞ እሱን ነገር አላሳካም ነበር። የዛን ጊዜ አስታውሳለሁ በመድን ውስጥ ያ እድል አልተገኘም ነበርና በጣም ነበር ደስተኛ ነበር። የሚገርም አንድ ጨዋታ ያመልጠኝ አላስታውስም። ክፍለ ሀገሩ ላይ ሄድ ነበር የመብራት ኃይል ጨዋታና ትልቅ እንትን ነበር። ለኔም ብዙ ነገር ነው ያነሳሳኝ ያን ነገር በማየቴ ቢላይ የነበረኝን ነገር እኔም ጠንክሬ የሆነ ነገር ደረጃ መድረስ እንደምችል እንትን ያልኩበት ጊዜ ነበርና ለኔም ትልቅ መነሳሳት ያመጣልኝ ዋንጫ ነው። ለእግር ኳስ ተጫዋች ስኬት ማለት ምን ማለት ነው? እንግዲህ ስኬት ማለት የለፋህበትን ዋጋ የምታገኝበት ይመስለኛል እና አሁን ለምሳሌ በመድን ድርጅት ውስጥ አሁን የውጭን የክለቦች ሻምፒዮና ስንጫወት ፋይናል ልንደርስ አራት ውስጥ ለመግባት ፋይናል ለመድረስ ስንጫወት ነው ከጨዋታ ውጭ ሆነው እና እዛ ደረጃ ላይ እስክንደርስ ድረስ ጥሩ ስኬት ነበረ የነበረ ያ ፋይናሉን አልደረስንም እንጂ እና ስኬት ማለት እንግዲህ የለፋህበትን መጨረሻ ደረጃ ላይ አድርሰህ ያን ነገር ስትቋጨው ይመስለኛል በእኔ አስተሳሰብ። እና በመብራት ኃይል አሁን ለምሳሌ 93 ዓመተ ምህረት ዋንጫውን ያን ሁሉ ዋንጫ ስንወስድ ስኬታማ ነበርን። ስኬታችን ጥሩ ነበር ማለት ይችላል። ሀብቶም ስላንተ ስኬት ምንድን ነው? ለኔ ስኬት ያው እንደ ቡድንና እንደ ግለሰብ ነው እኔ የማየው። እንደ ቡድን ያው ዋንጫ ማምጣት
ክለቡ ሻምፒዮን ስታደርግ ስኬት ነው ብዬ አስባለሁ። ግን አንዳንድ ጊዜ ደግሞ እንደ ተጫዋች ሆነ ደግሞ አጋጣሚ ደግሞ ዋንጫ ማይበላ ቡድን ውስጥ ልትሆን ይችላል። ግን አንተ እዛ ውስጥ ሆነ ደግሞ ጥሩ ነገር እንቅስቃሴ አድርገህ ጥሩ ስኬት የምትፈልገው ደረጃ ለመድረስም አለ። ለኔ ስኬት ማለት አንድ ሰው በውስጡ የሚያስበውን ነገር ዳር መድረስ ብዬ ነው የማስበው። እና ለኔ ስኬት ማለት ዋንጫ ብቻ ሳይሆን አንድ ተጫዋች የሆነ አላማውን እዚህ ቦታ ደርሳለሁ ብሎ እዛ ቦታ ላይ መድረስ ያኔ መድረስ እዛ ቦታ ያው በኳስ ደግሞ መጨረሻ የለውም መሰለኝ አፍሪካ ዋንጫ ስትል ዓለም ዋንጫ አለ። ግን እንደ ሰው እንደ አቅምህ የምትችለው ቦታ ላይ ደርሳለህ ያልኩት ቦታ ላይ መድረስ ያ ትልቅ ስኬት ነው ብዬ አስባለሁ። ሁለታችሁም ለኢትዮጵያ ብሔራዊ ቡድን ተጫውታችኋል። የመጀመሪያውን ምርጫ የሰማችሁት በምን ሁኔታ ውስጥ ሆናችሁ ነበር? እኔ 1986 ይመስለኛል አስታውሳለሁ። ወጣት ቡድን የተመረጥኩት ነፍሱን ይማረን ጋሽ አጎስ ነበር ማን ነው ጋሽ ሲዩ ነበር የመረጠኝና ያኔ በሚዲያ ነበር የሚነገረው ስቴዲየም ውስጥ ነበርና ጨዋታ ልታይ ገብተህ ወጣት ቡድን የተመረጡ ተጫዋቾች በረኛ እንደዚህ ምናምን ብሎ ሲናገር አው የመሃል ተጫዋች ነህና ማለት ተጠብቃለህ። እዛ የመሃል አማካዮች ተብሎ ሲጠራ ስም ሲጠራ ውስጥ ምን አይነት ስሜት ሊሰማ እንደሚችል አስበው። እና ለምን ነው ማለት ከዛ ወይ ደግሞ ከሌለህ ደግሞ ተመርጠሃል ብሎ ሰው ነው የሚነግርህ። አጋጣሚ ስቴዲየም ውስጥ ሆነ ስትሰማ ደግሞ ልዩ ስሜት ይሰማሃል። እና እኔ በእንደዛ አይነት መልኩ ነበር የሰማሁት የወጣት ቡድን መመረጤ። እና በጣም ነበር ደስ ያለኝ እዛ ጋር። ሀብትሻስ እንዴት ነው የሰማው? እኔ ደግሞ የሰማሁት በ95 ዓመተ ምህረት የነበረው ታዳጊ ብሔራዊ ቡድን ጋሽ ሰውነትና ጉላት ፈርዴ ይዘውት የነበረው ቲም ውስጥ ነበር የተመረጡት። እኛ ግን የደረሰን በደብዳቤ ነው። ካምፕ ነው የመጣው። ከኛ 3 ልጆች ነበር የተመረጥነው። ፒኮሎ እና ጅብሪል ነበር የተጠራነው። አለ ቤት እስካሁን አለ ደብዳቤው አለ። ኦኬ ተመጣጣችሁ በዚህ ከመጣችሁ ስቴዲየም ተጥቃችሁ ታችሁ ተጣጣሉና እና እዛ ስንሄድ እንቅልፍ አልተኛም። ከዛ ጊዜ ጀምሮ ተነጨረ ብዬ ተሳስቶ ነው የሚያሳስደው እና በጣም ደስ ነበር። የዛን ጊዜም ደግሞ ከየቲሙ የመጡት ታዳጊ የነበሩት ደግሞ ፕሪሚየር ሊግ ላይ የምታያቸው ከቢ ያደጉ ሁሉም ነበር የመጡት። እነ ቡዜ ነበሩ፣ ታፈሰ ነበረ፣ ከትራንስ እነ ሚኪ ጣሊያን እና አማኑኤል ግዳይ፣ ከኒያላ እነ ቴዲ ጨርቆስ ምናምን በቃ የሚገርም ቲም የነበረበት እነ ታምራት ሎቱ የነበረበት ነበርና ጥሩ የሄደ ቡድን እኮ ነው። አፍሪካ ታዳጊዎች ሻምፒዮና ላይ ሁሉ የሄደ ተሳትፏል። ሻምፒዮና ዘሄሩ እና ተሳትፏል። የሚገርም ስብስብ ነበር። የቡድኑ ደግሞ ካፒቴን ነበር የሚገርም። ኦኬ እና በጣም የሚገርም ነው። ስለዚህ ከመጀመሪያው ነው ካፒቴን የሆንከው አንተ? በቃ የመጀመሪያ ሄድን ተጠራን እና ሙገር ሜዳ ጎተራ ጋር ነበር የመጀመሪያ ትሬኒንግ የምንሰራው እና እዛ ሄድን። አጋጣሚ ጉላትም ያቀኛል ኤልፓስ ሄድ ሰውነትም ያቀኛል። ትሬኒንግ መጀመሪያ እንደሄድን እንትጋል እንደዚህ ምን ትነገራቸው እንደዚህ አድርጋቸው ምናምን ማለት ጀመረ ማለት ነው። በዛው እንትን ካፒቴን ተሰደቀ እና ለሚ ነበር ለሚታራ በእግር ኳስ ተጫዋችነት ዘመናችሁ የመጀመሪያና የመጨረሻ ደሞዛችሁ ስንት ነው? እኔ ቢያለው 30 ብር ነበር። ከዛ ዋናው ቡድን እንዳደግኩኝ 350 ብር መድን ቤት ማለት ነው። ከዛ እንግዲህ መጨረሻው የሚሆነው አንድ መብራት ኃይል 1800 መሰለኝ አይ ቲንክ 1800 መብራት ኃይል ከፍተኛው ማለት ነው። እሱ ነው የተቀበልኩት። መጨረሻ ያገኘው ደሞዝ እሱ ነው? መጨረሻው 1800 ነው። 800 ከዛ በኋላ ወጥተህ ጊዮርጊስም አልገባም? ጊዮርጊስም ተመሳሳይ ነበር። የፊርማ ወስጄ ነው የገባሁት። 1800 ነው የነበረው ጊዮርጊስም። የፊርማ ተክሌ 15000 ብር ነው ወሰደ ተብሎ 5 ነው ጨመረው 10 ነው 10 ነው 5ን ቀነስካት? አይ 10 ነው ግን ሻምፒዮን ስንሆን ደግሞ 10 ጭማሪ ነበረው። አጠቃላይ 20 ብር ነበረው። ሀብትሻ ስንት ነው ያገኘው? እኔ መድንሲ መጀመሪያ 50 ብር ነበር ደሞዛችን። ከዛ ዋናው ቢ ስናድግ 100 ገባ። ከዛ ተማላሽ ማለት ያው ቢ እንዳደኩኝ ወዲያውኑ ዋናው ቡድን እንደገባሁኝ 500 ገባ። ከዛ ወዲያውኑ በሁለት ወር ውስጥ በሶስት ወር ውስጥ 1200 ገባሁኝ። ከዛ መድን እያለሁ እስከ 1008 ነበር የምንከፈለው። ትልቁ ደግሞ መብራት ኃይል ሄጄ 2200 ገባሁኝ። ትራንስም ሐዋሳም እስከ መጨረሻ ድረስ 2200 2200 ያቆማችሁት። ከእግር ኳስ ዓለም የተገለላችሁት ወዳችሁ ወይስ ተገዳችሁ? እኔ ወድጄ ነው የሚባለው ተገድጄ ነው የሚባለው። እኔ አሁን ሳቆም መጫወት የምችልበት እድሜ ላይ ነው ያቆምኩት። ስለእውነት ግን ምንድነው አንዳንድ አሰልጣኞች ሌላ ክለብ ሆነህ እንዳትጫወት
እንድትጫወት አይፈቅዱልም። ያዙት፣ ማርክ አድርጉት፣ እንደዚህ አድርጉት፣ እሱን ኳስ እንትን የሚለው ምናምን ብለው ለተጫዋቾቻቸው ሲነግሩ ይቆዩና አንተ እዛ ቲም ሄደህ ለመግባት ስትፈልግ ግን አይፈልጉም አሰልጣኞች። እና በጣም ነው የሚገርመኝ የእውነት ነው የምነግርህ። እና በቃ ያዙት፣ እሱ ነው ያለው ኳስ በጣም የሱ ኳስ መጥፎ ነው እንደዚህ ነው ምናምን ይሉህና ልክ አንተ እዛ ቲም ለመሄድ እንትን ስትል አይፈልጉም አሰልጣኞች። እና ያ ነገር በጣም ያናደኝ ነበር። እኔ ኳስ አሰልጣኞች እንዲያቆሙኝ አይደለም ፈልጌ ነበር። ይነግርሃል ኳስ በቃ ከእድሜህ ነው እድሜና ችሎታ ስትንሲል በቃ በራስ ጊዜ ማቆም አለብህ። እና እኔ በደላላ ምናምን ሌላ ክለብ ሄጄ መጫወትን አልመረጥኩኝም። ልክ እንደዛ አይነት ነገር ሲፈጠር አቆምኩት ኳሱን በራሴ ጊዜ ማለት ነው አቆምኩኝ። እኔ መሌ እስከ 18 19 ዓመት አልተጫወትኩኝ ብለህ ነው ኦልሞስት 83 ነው መድን የጀመርኩት እስከ 98 ተጫውቻለሁ። በዚህ ረጅም ዓመት ተጫውቻለሁ ያስባለሁ። ሀብቶምስ ምን ያህል ጊዜ ተጫወትክ? እኔ በፕሪሚየር ሊግ 10 ዓመት ተጫወትኩ። እኔ ኳስ መጫወት የምጀምርበት ሰዓት ነው ከሀገር የወጣሁት ማለት እኔ ኳስ ሳላቆም ነው የወጣሁት በአጋጣሚ ነው የወጣሁት እና ኳሱ እንዴት እድሜው የበሰልኩበት ኳስ መጫወት እንደነበረብኝ ሁሉ ነገር ባወቅኩበት ሰዓት ጥሩ የነበርኩበት ሰዓት ላይ ኳስ አልኩና መጫወት በምችልበት ሰዓት ነበር። እንደውም ከዚህ ሄጄ አስታውሳለሁኝ ስዊዘርላንድ ነው አሁን የምኖረው ሄጄ ከቲም ነው የተጫወትኩ ነው የሄድኩት እና ሲያዩ ልጆች እንዴ ለምንድን ነው የመጣሁ ላይ ይሉኛል ማለት እንትን ላይ ነበርኩኝ ኳሱ ላይ ስለነበርኩኝ መጫወት የምችልበት ሰዓት ወጣሁና እዚህ ኳስን ሳልጠገኝ እንደጀመርኩ ነው። ኦኬ እስቲ በእግር ኳስ ተጫዋችነት ዘመናችሁ ያላሳካችሁት ሁሌም የሚቆጫችሁ ነገር ምንድን ነው? እኔ በኳስ እግዚአብሔር ይመስገን ያው አንድ ተጫዋች ስኬቱ እስከ ብሔራዊ ቡድን መጫወት ነው። እስከ ብሔራዊ ቡድን ደረጃ ድረስ ተጫውቻለሁ። ግን አላሳካውም ብዬ በጣም የምቆጨው መድን ቤት ውስጥ ሆኜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን አለመሆኔ በጣም ይቆጨኛል። በተረፈ ሌላ ነገሩን በብሔራዊ ቡድን መጫወት ወጣት ቡድን መጫወት እሱ ላይ ደርሻለሁ። ግን ከመድን ጋር የፕሪሚየር ሊግ ሻምፒዮን አለመሆኔ በጣም ነው የሚቆጨኝ። የትኛው የመድን ቡድን ዋንጫው ማንሳት ነበረበት ብለህ ትላለህ? እና አብዲ አብርሃም በነበረበት ሳይወጡ መጨረሻ አካባቢ ላይ የውጭን ጨዋታ በምንጫወትበት ሰዓት 85 86 እሱ ቲም ዋንጫ መብላት ነበረበት። ምክንያቱም የውጭ ጨዋታ ስንጫወት እኮ የሚገርም ቲም ነው የነበረው። እዚህ ደግሞ እንደገና ላለመውረድ ነበር የምንጫወተው እና ምን እንደተፈጠረ በዛን ሰዓት አሁን እንዲህ ነው ብሎ ለመናገር አሁን በጣም ነው የሚከብደኝ። ምክንያቱም የውጭ ጨዋታ ላይ በቃ በጣም ጥሩ እዚህ አቻ ወተን ወይ ደግሞ 0-0 ወተን ከሜዳዎችን ውጭ ሄደን ነው አሸንፈን የምንመለሰው እና እሱ ቲም ዋንጫ መብላት ነበረበት እላለሁ። ሁለተኛ ደግሞ እነ በላያ እነ ጉልማ የነበሩበት በነፍሱን ማርና ገዛይ ማን ያዘዋል የያዘው ቲም ራሱ ሻምፒዮን መሆን ነበረበት። እንደነገርኩ ነው በቃ ማቹርድ ስላልነበረን ይሁን ምን ይሁን አላውቅም እንጂ የሚገርም ቲም ነው የነበረው እሱ ራሱ እና እኔ በመድን በጣም የሚቆጨኝ ያው የፕሪሚየር ሊግ ሻምፒዮን አለመሆን። ስለዚህ 80ዎቹ አጋማሽ እስከ መጨረሻው ላይ በቃ ዋንጫ መብላት ነበር። በኋላ 90 ፕሪሚየር ሊጉ ሲጀመር የነበረውን ቡድን 90 91 እና 90 ድረስ የነበረው ቲም የጎል ልዩነት ሻምፒዮን የሆነው ነበር። በጣም ቆንጆ ቲም ነበረ። በጣም የተሟላ ቲም ነበረ። ግን ያው እሱ ያና ይቆጨኛል ስቲል ሻምፒዮን አለመሆን። ለረጅም ዓመት መድና ከመጫወት አንፃር ሻምፒዮን መሆን ነበረብን ብዬ አስባለሁ። ሀብትሻስ የሚቆጭ ዛሬ ድረስ የሚያንገበግብ ነገር ምንድን ነው? ያው እኔም አሁን እንዳለው ነው። እኔ በፕሪሚየር ሊግ ደረጃ ዋንጫ አላሳካው ሁሌም በቃ ይቆጫል። ማለት አንድ ኳስ ተጫዋች እንደዚህ አድርጌዋለሁ የሚለው ነገር ሊኖር ይገባል ብዬ አስባለሁ። ከዛ በመቀጠል በመድን ቤት ውስጥ እኔ እድለኛ አልነበርኩም። እኔ የመጣሁበት ሰዓት ላይ ብዙ ሲኒየር ልጆች የለቀቁበትና አዲስ የመጡበት ጊዜ ስለነበረ መድን ቤት ውስጥ ተከታታይ ዓመታትስ በጣም ላለመውረድ ነበር የምንጫወተውና ያን የመሰለ ቲም ላለመውረድ ሊጫወት በነበረበት ሰዓት ላይ የነበረው ስሜት በጣም ሁሌም የሚቆጨኝ። ግን እንደዛም ሆነን የኢትዮጵያ ጥሎ ማለፍን ዋንጫ በልተን እንደውም አረሳውም ከነሱ ነበር የተጫወትን ከመብራት ኃይል ነበር የተጫወትን ፋይናል ዋንጫ የደረስነው 3-0 እየመሩን ከረፍት በኋላ 3 አግብተን በፔናልቲ አሸንፈን ዋንጫ የበላንበት ነው። በመድን ቤት ነው ትልቁ 94 ነው 94 ዋንጫ በላን። 95 ላይ ከሱዳን ጋር የክለቦች ተጫወትን።
አጋጣሚ ሆኖ የሚገርም ነገር አጠገብ ላጠገብ ሆነን የመጫወት እድሉ አልገጠመንም እና እሱ ነገር በጣም ያናደኛል። ለተቃራኒ ቡድን ሆነን ተጫውተናል። አብረን አንድ ማሊያ ለብሰን ግን አልተጫወትንም እና አብረን ተጫውተን አንድ ቲም ውስጥ ቢሆን ኖሮ በጣም ደስ ይለኝ ነበር። ግን ያው ሲዩዝ ቲም ነበረን። የሲዩዝ ቡድን ላይ ያው አብረን ተጫውተናል። ግን በኢትዮጵያ በክለብ ውስጥ አንድ ላይ የመጫወት እድሉን አላገኘንም። ኦኬ ሀብትሽ ብዙ ጊዜ ተክሌ የሄደባቸውን ክለቦች ትነካለህ። ለምንድን ነው? የሚገርም ማለት አጋጣሚ ነው። እንደዚህ ሆን ተብሎ የሆኑ ነገሮች አይደለም፣ አጋጣሚ ነው። አንድ 3 ቡድኖች ተመሳሳይ እንደዚህ እንትን ብለዋል። እሱም እዚህ ብቻ እኮ አይደለም ከሀገርም ሲወጣ ተከትለው ነው ማለት አንዳንድ ጊዜ በልጅነት አይምሮ ላይ የሚቀመጥበት ነገር አለ። አንዳንድ ጊዜ ከመውደድ የተነሳ የሆነ የምትከተላቸው ነገሮች አሉ እና ልጅ ሆኜ ቤቱን ላይ ይገርማል። እንደ ተክሌ አጎራረስ እንደ ተክሌ እንድባል ነው ፈልገው አረማመዱ እንደ ተክሌ ነው የሚባለው እንደዚህ ነበር እና ሁሉ ነገርስ ኮፒ ማድረግ ነበር እንትን እና አዎ ከመድረስ ስገባ በቃ እንደሱ ሆንኩኝ ነው። ኤልፓ ሲጠሩ ማለት ያጋጣሚ ዱላ ታዳጊ ነው ስለዚህ ስለዚህ የሆነ ቦታ መድረስን የምትለካው መለኪያ ጋር ነው። እሱን መከተል ነው። ግን ለኔ ግን ብዙ ተጽዕኖ አለ። ግን የማይነካ ነገር ሆነብኝ ሰቀለብኝና አሁን ሀብቶን ሲባል የተክሌ ከሱ ጋር የሚያወዳድሩ እና ከሱ ጋርም ቀደም እንዳለው በህይወት የሚቆጭ ነገር በተለይ አብሬ ያለ መጫወት ነው። በአንድ ቲም ውስጥ አልተጫወትም እንዳለው እዛ ሀገር ነው አጋጣሚ አንድ ቲም ውስጥ መጫወት። ከዛ በኳስ ህይወቴ ምን ያህል ተበደልኩ ያወቁትኝም የዛን ጊዜ ነው። ምን ያህል አጠገቡኝ የተጫወቼ ምን ያህል ብዙ ነገሮችን ማር እንደነበር ማለት ብዙ ሰዎች ይነግሩኛል። እሱ ከሱ የተጫወቱት አሁን ታዳጊ ቡድን ወጣት ቡድን ስንገናኝ እሱ እኮ ማለት እንደዚህ ሚዲያ ውስጥ እኮ እንደዚህ ሲሉ ብዙም እንትን አይለኝም ነበር። ግን አጠገቡ ስትጫወት ብዙ ነገር ነው የምትማረውና ምን አለ እዛ እየተጫወትኩኝ ይሄን ልምድ ባገኝ ኖሮ ብዬ እስከ ቆጭ ድረስ ነው።